ከአሁን በኋላ እኛ ቲክቶክ ላይ ባንሰራም ሌሎች ፕላትፎርሞችን መጠቀም የምንችልባቸው ሜቶዶችን ቀይሰናል። ራሳችንን ፕሮቴክት የምናደርግበት ከዚህኛው ፕላትፎርም ብንጠፋ የተሻሉ ሴቭ የሆኑ ስራዎችን ራሳችንን ሴቭ አድርገን መስራት የምንችልባቸውን የቢ ጸሎት አድርጎልን እዚህኛው ላይ ቀር ይሆናል እንጂ እና ብቻ እናየዋለን ወደፊት የተሻሉ እንትኖች ውስጥ ገብተናል አሁን ላይ እና ምክንያቱም ህዝቡን በግድ ንቃ ብለን የተኛ እነሱ ምንም ነገር ቢያደርጉ አይደንቀንም። የኛዎቹ ስላልነቁ ብዙዎችም ሞከርን አዩት። በቃ አብዛኛው ህዝቡ የኛው አለላቂ ስለሆነ ከፕሮቴስታንቱ ጋር መጨቃጨቁን ስለሆነ የሚመርጠው ፕላትፎርሙን የኛው ሜቢ እነዛ እንዲጨቃጨቁበት እንፈቅድላቸውና ሌሎች አማራጮችን እኛ እንጠቀማለን ማለት ነው። ግን ትጠለዘዋታላችሁ እዚህ ፕላትፎርም ላይ እና እንደዛ ነው። ኔስ በብዙ ሁኔታዎችን እዚኛው ፕላትፎርም ላይ እየመጣን ህዝቡን አንለምንም፣ ብዙ ነገሮችን የእነኛዎቹ እንደፈለጋችሁ ይስሩ አልኳችሁ። ምክንያቱም ጋዜጠኞቹ የኛዎቹ ናቸው የሚያለቀልቁላቸው። ኮመንት አድርገው እንኳን የኛዎቹ አብረው ይሰድቡናል ማለት ነው። በውስጡም እንደዛ ነገር ዋን ቱ ዋን ተከፍሎን ጥሩ ነገር ተከፍሎን ዋን ቱ ዋን መስራት ይቀለናል። ብዙ እንደዛ ስላሉ ማለት ነው። እሱን ትተን ነው እዚህ እየመጣን ለእናንተ የምንለፈው። በትዳር ገብተውበት ውጭ የሚኖሩ ምናምን ዋን ቱ ዋን የሚፈልጉን አሉ። እዚህ ገብቻውን 4-5 ስልክ እየተደወለ የሚፈልጉ አሉ። ዋን ቱ ዋን መማር ማለት ነው። ተከፍሎን ጽድት ብለን ቁጭ ብለን መስራት እንችላለን። እንደዛ እዚህ ጋር ምንም ጥቅም አግኝተንበት አይደለም የምንጨቃጨቀው እና አብራችሁ የምታሸረግዱ ልጆች ማለት ነው ለእናንተ እንዲጠቅማችሁ ብለን ነው እና ኤሬስ ወደ ቶፒኩ ባክ አድርግና ለማንኛውም ጸሎት አድርጉልን። የተሻለ እንትን ስላለን ራሳችንም ሴቭ አድርገን የምንሰራበት የተሻሉ እንትኖች ውስጥ ሂደት ውስጥ ስለሆን ያኔ ለምንህን ታገኘናለህ። ያው ሁሉም ነገር በርካሽ በባዶ ሲሆን በነፃ ሲሆን ይረክሳል። እንደዛ አይሆንም። ቀጣይ እያንዳንድ ሚስትህ ላይ ልጅህ ላይ ሲመጣብህ ህግ አሁን ዛሬ አንዱን ህግ እናሳያለን። ልጅ ልትደፈርና ህጉ ሸሪያ ቢሆን ምንድነው ፍርዱ? ምንድነውስ ምስክርነቱ ቢለውን ዛሬ እናየዋለን እና እነዛ ነው አይመስላችሁም? ወደ ቶፒካችን ወደ ቶፒኩ እንሂድና ያው በተቻለ አቅም ባካችሁ እንደው ክርስቲያኖች በተቻላችሁ አቅም ለመንቃት ሞክሩ። በነገራችን ላይ ያው እዚህ ፕላትፎርም ላይ በነገራችን ላይ ምንም ጥቅም ተገኝቶበት እንዳልሆነ ልብ ሊባል ይገባል። ነገር ግን አንድም ሆነ 2 ነፍሳት ሲመጡ ቀላል አይደለም እና ኢቭን እነዚህን የሚመጡትን ልጆች እንኳን የሚያስተምር ጠፍቶ በጣም ችግር ነው እየተፈጠረ ያለው እና ከመምህራን ደረጃ እንኳን እንደዚህ ለማስተማር የሚመጡ ከእስልምና የሚመጡ ልጆችን ለማስተማር የሚጠይቅም ሆነ ማንም ቼክ የሚያደርግ አካል የለም። ስለዚህ ሁሉ ነገር ደግሞ እፎይ ላይ ሆኖ አንድ ግለሰብ ላይ ሆኖ ነገሮች ሊገፉ ስለማይችሉ አስቸጋሪ ስለሆነ እናንተን በራሳችሁ ጠንክሩ። እንግዲህ እህት ወንድሞቻችሁን ጓደኞቻችሁን ለማስተማር ነቃ የምትሉ እንድትሆኑ እንጠይቃለን። ይሄ ነው የማስተላልፈው መልእክት። እሺ ጨው ለራስ ስትል ጣፍጥ ደጋግመን ተናግረናል። ደጋግመን ማለት ነው። በእስልምናው ሳይድ ያለው እጅግ አጋንንታዊ እጅግ ደም የጠማው መንፈስ ያለበት ነው እና ኤኒዌይስ እንዲህ አንለውም። ደጋግመንም ስለተናገር ነው የተለመደ ስለመሰለ አክቹዋሊ እኛም ራሳችንን ፕሮቴክት የምናደርግበትን እያሰብን ስለነበረ ምን አይነት ስራዎች ያዋጡናል፣ ምን ማድረግ አለብን። ነፍስ ማዳን ከሆነ ዋን ቱ ዋን መስራት ለእኛ ሞር የተሻለ ይሆናል። ህዝቡ ግን ይጎዳል እና ያንን ፕላትፎርም አሁን ኦልሞስት እንደዛ ነገር አድርገነዋል። ሜይ ቢ ሳምንታት ወይም 15 ቀናት አሉ እና ለእኛ ሞር ቤኔፊሻል እኛ ሞር ቤኔፊት የምናገኝበት ሞር ሴቭ የምንሆንበት ስለሆነ እና እንደዛ ነው እና እንደዛ ነው። እናንተ ግን ስትገረፉ ታዩታላችሁ። ያኔ መገረፍ ስላለባችሁ ማለት ነው የምታረቀልቁ የምትሉኛን ያኔ ስትገረፉ ትጠሩናላችሁ ማለት ነው እና እንደዛ ነው። እና ወደ ቶፒካችን ምንመለስ ሰውዬ ከዝሙት ጋር በተያያዘ ምስክርነቱ በሸሪያ ምንድን ነው? እሱ አይሰማም ድምፄ? ይሰማል። ኦኬ አንድ አዲስ ክፈትልንና እዛ ላይ እንቀጥል። አቡ ዳውድ 44:52 በሸሪያ ስትደራደር ልጅ ብትደፈር ምስክርነቱ ምን እንደሆነ አንብብላቸው። ኦኬ ሱናን አቢ ዳውድ 44:52 ላይ ነውና ጃቢር ቢን አብደላ ሰይድ
ጃቢር ቢን አብደላ እንዳለው the Jews brought a man and a woman of them who had committed fornication አይሁዶች ወንድና ሴት ዝሙት የሰሩትን አመጡ ይላል አግኝተዋቸው ማለት ነው። he said bring me two learned men of yours ምን አለ እሱም ከዛ በኋላ ከእናንተ ሁለት የተማሩ ሰዎችን አምጡልኝ ብሎ ይጠይቃል። so they brought the two sons of Surya ከዛ የዚህን የሱሪያን የሚባለውን ሰውዬ ሁለት ልጆች አመጡለት። he adjured them and said how do you think about the matter if these two persons bear witness to effect they have seen his sexual organ in her female organ penetrated like a coleum stick when enclosed in its case they will be stoned 2 days ምንድነው ምን ይላቸዋል ከዛ በኋላ እነዚህ ሁለት ሰዎች እፎይ አንተ ኤክስፕረስ ብታደርገው በጣም የተሻለ ይሆናል ትንሽ ቃሉ እንትን ስለሚል he asked what is there which prevent you from stoning them ያ ሰዎቹ ብቻ ምንድነው ብልታቸውና ብልቱ ልክ ሲገባ ማለት ነው ፔኔትሬት ሲያደርግ ከታዩ ቅጣታቸውን ኤክስፕረስ እያደረገላቸው ነው ማለት ነው። ከዛ በኋላ እነዚህ በድንጋይ እንዳይወገሩ ምንድነው እንትን የሚላቸው ብሎ ይጠይቃቸዋል። he asked what is there which prevent you from stoning them they replied our rule has gone so we are disapproved of killing ይሄ የኛ ህግ አይደለም ሶ በዚህ አንገልም ብለው ይመልሳሉ። the messenger of Allah then called for witness ከዛ በኋላ የአላህ መልእክተኛ አራት ምስክሮችን ጠሩ። who testified that they had seen his sexual organ penetrated in her female organ like a collyrium stick when enclosed in its case ምንድነው የአላህ መልእክተኛ አራት ምስክሮችን ጠሩ። እነዚህ አራት ምስክሮች ምንድነው ያዩት ልክ ብልቷ ውስጥ ሲገባ በአይን ያዩ አራት ሰዎችን ጠራ ይላል። the prophet then gave order for stoning them ከዛ በኋላ እነሱ መሰከሩ በድንጋይ ተወግረው እንዲገደሉ አዘዘ ይላል። ሚዩት ላይ ነፎይ ኦኬ ለዘማውያን ምስክርነቱ እንደ ሸሪዓው ህግ ዘሞቱ ተተባለ እንዴት ነው እሱ የሁለቱ እንትኖቹ እንትን አራት ሰዎች ማየት አለባቸው አራት ወንዶች ማየት አለባቸው ይሄ ሸሪዓው ህግ ነው ይሄን ህግ እንዴት ታዩታላችሁ ሴቶች ከሆኑ ደግሞ አይሆንም አራት ምክንያቱም ሴት ልጅ የወንድ ግማሽ ስለሆነች በምስክርነት ላይ ይሄን እንዴት ነው የምታዩት ፊልም ነው እንደሚያዩት ይሄ ጤናማ ህግ ነው ወይ በዚህ እንተዳደር ነው የሚሉን ሜቢ አቡ አይደርና አንዴ ላስደምጣችሁ ወይስ አለ ክርስቲያን ደምጣችሁ ወይኔ መፈለጋለሁ ኦኬ ምስክሮቹ አራት መሆን አለባቸው አራቱም ደግሞ የሚመሰክሩት እሱ ብልቱን በሷ ማህፀን ውስጥ ሲያስገባ መርፌና ክር ሲሆኑ አይተናል እዚህ ላይ እንግዲህ ከፍተኛ ጥንቃቄ ማድረግ ያስፈልጋል ዛሬ ሸሪዓ በሌለበት የጣዖት ህግና ስርዓት በነገሰበት ሀገር ላይ ብንተዳደር በግላችን ግን የምንፈጽመው ወንጀል አለ ሴትን ይዞ ስለሄደ ብቻ በዚህ ተግባር ወንድምን መጠርጠር ከመነሻዎች ሴት አጅነብይ ነች ወይስ እሱ መህረሟ ሊሆን የሚችል ነው ምንም የምናጣራው ነገር የለም ትላንት ከሆነ ሴት ጋር ስላላየ ነው ብቻ ዛሬ ከሆነ ሴት ጋር የታየን ሁሉ በዚህ ተግባር መጠርጠሩ አላህ ዘንድ ያስጠይቀናል አንደኛ ምንም እርግጠኞች አይደለን እሱ መህረሟ ይሁን አይሁን ያን አላጣራንም ሁለተኛ ይሄንን እንድንከታተል ታዘናል ምንስ አገባንና ነው ደግሞ አጅነብይ ሆና እስከተገኘችስ ከሱ ጋር አብራ ስለታየች ወይ ስለሄደች ወይ ካፌ ቁጭ ስላለች የግድ ያ ነገር ተፈጽሟል ማለት ነው አይደለም ይሄን ላይ የሰው ይቅርና ቤርጎ ይዟት እንኳን ሲገባ ቢያያት በፍጹም ዚና ሰርተዋል ብሎ መመስከር አይችልም እንደ ሸሪዓው ራሱ 80 ግርፋት ነው የሚገረፈው አይደለም ቤርጎ ሲገባ ለምን በመስኮት ሄዶ አይመለከትም አንድ አንሶላ ውስጥ እንኳን ራሱ ቢያያቸው በብልድ ልብስ ስር እንኳን ቢሆኑ ሰርተዋል ማለት አይችልም በአይኑ መርፌና ክር ሆኖ እስካላየ ሰው ጠማማ ነው እና ምን ሊያደርግ መለስ ይችላል ሀታ በዛም እንኳን ይሁን እሺ ብልቱ አልሰራም ማለት እዛ ደረጃ ደርሶ ጉዳዩ አልተሳካም ምንድነው አንተ ምስክርነት ቀልብ አይገባሽም ለህፃናት አይሆንም ይሄ ስለዚህ ሰው ጠማማ ነው ብሎ ምን አይነት ይሄ እንዴ ሲሞክር ተፈጣሪ ነው ብሎ ተቀበሉ ያ ይሄ ህጉ ነው እና ያ ማለት እኮ ባሌን ከአንድ ሴት ጋር አቁቱን ባየው እንኳን መጠርጠር አልችልም ማለት ዝሙት ሰርቷል ማለት አልችልም
አንቺማ ግማሽ እኮ ነሽ። አንቺማ ግማሽ ነሽ ሲጀመርም። አንቺ ለምስክርነት አትሆኝም ሲጀመር። ወንዱ ነው የሚፈለገው። 4 ሆነው 3ቱ መርፌና ክሮ ነው የእሷ ውስጥ አይቶ 3ቱ አንደኛው ባይ አይሆንም። ኦኬ ዋርኒንግ ሰጠኝ እና ቲክቶክ ሪከመንድ አይደረግም ምናምን ነገር ሪስትሪክሽን ምናምን ነገር አለኝ። ኮፒ ሊንክ ሪፖርት ነው የተለመደው ሪፖርት ነው። Your life is not eligible for recommendation and restricted in search results because it contains unoriginal or reproduced content. This is in line with the eligibility standard under our community guidelines. ኤኒዌይስ ይመቻቸው በቃ። ኤኒዌይስ ግን ምንድነው እሱ አንድ ወንድ በእንደዚህ አይነት ሁኔታ ውስጥ ቢገኝ 3ቱ ቢያዩና አንደኛው ባይ ዝሙት አልሰራም። 4ቱም ባይናቸው መርፌና ክሮ ነው ማየት አለበት። 4ቱም ማለት ነው። ይሄንን ነው ጤናማ ህግ የሚሉን። ሚስትህ ከሆነ ወንድ ጋር ሆና አልጋ ውስጥ ገብተው ራቁታቸውን ሆነው 3ቱ ሊትራሊ ግንኙነት ሲያደርጉ እንትኗ ውስጥ እንትን አይቶ አንዱ ባለማየቱ አይሆንም። 4ቱ ምን ማየት አለባቸው? መርፌና ክሮ ነው ማየት አለባቸው። ሐዲሱን እንዳሳየናችሁ 4ቱም ምን ማለት አለባቸው? መርፌና ክሮ ነው አይተናል ብለው መመስከር አለባቸው። ይሄንን ነው ውብ ሸሪዓ የሚሉን ማለት ነው። ባሏ ከሴት ጋር መርፌና ክሮ ነው 3፣ 4፣ 5 ሴቶች ቢያዩ አይሆንም። ሴቶች ለምስክርነት ስለማይበቁ ባልሽ አልዘሞተም። ትንሿ ባልሽ አልዘሞተም። 4 ሴቶች 5 ሴቶች ሆነሽ ብታይ ለሴት ከሆነ ወንዱ ካየ 4 ሆነው 4ቱ መርፌና ክር ሆነው ካዩ ዘምተሻል። ይሄንን ነው አቤት የሸሪያ ውበት የሚሉን ማለት ነው። ይሄንን ጤናማ አድርገውት ማለት ነው። ይሄንን እንደ ውበት ቆጥረውት ማለት ነው። ፊልም ነው እንደ ቆሞ የሚመለከተው እንደዚህ አይነት ነገር። እስቲ ኑ እናስረዱን። እስቲ ይሄንን ሴቷ ተደፍራ ቢሆንስ እፎይ ወይ ህፃንም ልትሆን ትችላለች። ተደፍራ ቢሆንስ ሊትራሊ እንደዚህ እንትን ሲል ምስክር ማምጣት አለባት። ካልሆነ ደግሞ ድንግል ከሆነች እሱን የሚያሳይ ጮሃ ማምጣት አለባት። ያንን ድንግል ካልሆነች አለቀላት። ደሟ እየፈሰሰ ጮሃ እንትን ማለት አለባት። ይህንን ማምጣት ካልቻለች እና ካረገዘች ተቀጥቅጣ ትገደላለች ነው የሚለው። ይህም 4 ምስክሮች እንደዚህ ማምጣት ካልቻለች እሷ ተቀጥቅጣ በድንጋይ ተወግራ ትገደላለች። 4 ሰዎች ብልቷ ውስጥ ሲገባ ደፍረዊ ነው ወይንም ደግሞ እንደዚህ ብለው ያ የደፈሩት ካላዩ ማምጣት ካልቻለች እሷን የተቀጥቅጣ የምትገደለው። ይሄንን የሸሪያ ውበት ብለው የሚነግሩን ይሄንን የሸሪያ ውበት ብለው ይነግሩናል ማለት ነው። እስቲ ኑና እስቲ ያስረዱን። የሸሪያውን ውበት ኑና አስረዱን እስቲ። አይደፍሩትም። ምክንያቱም ራሳችሁ ይሸማቀቁበታል፣ ያፍሩበታል። የሚያሳፍር እጅግ አስነዋሪ የሆነ ማለት ነው፣ ሰዎችን ለዝሙት የሚጋብዝ። ምክንያቱም አስቡት፣ አንተ እየዘሞት ከ4 ሰዎች ይዘው መጥቶ ገና መርፌና ክር ሆነህ ካላየህ ዘሞት ካትባልም። ሰው እንደ ልብህ መዘሞት ትችላለህ፣ እንደ ልብህ መዘሞት ትችላለህ። ምክንያቱም መርፌና ክር ስትሆን ማንም ሊያይህ ስለማይችል ማለት ነው። 2 ሰዎች 3 ሰዎች ኢቭን 4 ሰዎች አምጥተህ ፈተዋው ሲያብራራ ምንድን ነው የሚለው? እግሮቿ መሀል ገብቶ ራቁቱን ሆነው ተቃቅፈው እንደዚህ ሆነው ይላል። እሱ ከላይ ሆና እሷ ከስር ሆና እንደዚህም ሆኖ ፈተዋው በደንብ አብራርቶታል። እንቅስቃሴ እያደረጉ አይቻልም ይላል። ምስክርነት አይሆንም። እሺ መርፌና ክር ሆነው ፎቶ ባነሳቸውስ አይቻልም። እሺ መርፌና ክር ሆነው እየተንቀሳቀሱ ቪዲዮ ብቀርጻቸውስ ተቀባይነት የለውም። ግዴታ 4 ወንዶች ማየት አለባቸው። 4ቱም ባይናቸው ሊትራሊ መርፌና ክር ሲሆኑ ማየት አለባቸው። ይህንን ምን አይነት አይምሮ ነው የሚቀበለው?
ይህንን እንዴት ነው የፈጣሪ ህግ ብላችሁ ብትቀበሉት? አይምሯችሁን አሰሩት እስኪ። አንተ ሚስትህን አንድ ሰው ዟ ገብቶ ግንኙነት እያደረገ ከዛ በኋላ 4 ሰው አምጥተ እዩ ስትላቸው ሜቢ አንሶላ ውስጥ ነው የምታያቸው። አይ ተቀባይነት የለህም። እሺ ራቁታቸው ሆነው ተቃቅፈው አየህ፣ ተቀባይነት የላቸው። እንቅስቃሴ እያደረጉ አየህ፣ ተቀባይነት የላቸው። ሁለቱ መርፌና ክር ሲሆኑ አዩ። ሁለቱ ግን ሲንቀሳቀሱ እንደዚህ ነው ያዩት፣ ተቀባይነት የለውም። አራቱም መርፌና ክር ሲሆኑ መታየት አለበት። አራቱም እንደዛ ማየት አለባቸው። ወሲብ ከሚያደርገው ሚስትህ ወሲብ ከሚያደርጋት ጋር ተስማምታችሁ ነው እንዴ ይህንን ፊልም የምታሳያቸው ለምታመጣቸው ምስክሮች? ቆይ አላየሁም እስቲ እኔ ብለው ነው እንደዛ ነገር ነው? ተስማምታችሁ ነው? አልታየንም። ቆይስ እንዴት ነው? መርፌን ልክ ክር መርፌው ሲገባ እንደዛ ማየት አለባቸው ነው የሚለው ፈትዋው። አቡሃይደርም ሲያበራራ ሰምታችኋል። አንሶላ ውስጥ ሆነው እንደዚህ እንትን ሆነው አብረው ተኝተው ራቁት ሆነው እንደዚህ ሆነው አይቻልም። ልክ ክር መርፌው ሲገባ እንደምታዩት እንደዛ አራቱም ማየት አለባቸው። ይህንን ጤናማ ብሎ ኢትዮጵያ ላይ ሊተገብረው ይህንን ቤስት ህግ ብሎ ስለዚህ አንድ ሴት ተደፈርኩ ብትል 4 ሰዎች እንደዛ ያዩ ምስክር ልታመጣ ካላመጣች ካረገዘች ራሷ ተቀጥቅጣ ተወግራ ትገደላለች። ዘማዊ ተብላ ተደፈርኩ ብትል 4 ሰዎች እንደዛ ብልት ውስጥ ሲገባ እንደዛ ማየት አለባቸው። አለበለዛ ግን እሷ ላይ ህጉ ወደ ራሷ ይዞራል ይላል። ወደ እሷ ይዞርና እሷ እንትን ተብላ ትገደላለች ይላል። ክርስቲያን ሊንኩን ልላክልና እንትን ትለዋለህ ወይንስ ታውቀዋለህ? አዲሱን ምን የሚል ሐዲስ ነው? ኦኬ ይህንም ማምጣት ካልቻለች ተወግራ እንደምትገደል ኦኬ ሊንክ ልላክልሽ ላይ ያለ ነው። ያ ኦኬ እስኪ ታውቀዋለህ? ቆይ አንድ ሐዲስ አለ ሙቱ ማሊክ ቡክ 41 ሐዲስ 16 ላይ ያለ ነው። እሱ አለ 41 16 ኦኬ። እሱ ማለት ከፈለክ እንትኑ ሸሪያውን መክፈት ትችላለህ። ኦኬ አለኝ። ቀጥል። እሺ ታነበዋለህ? እሺ ቀጥል አንብበው። እሺ ማሊክ said the position with us about a woman who is found to be pregnant and has no husband and she says ምንድነው አንዲት ሴት ባል ሳይኖራት አርግዛ ብትገኝ የምትደረገው ነገር ምንድነው ነው። እና ይሄንን በሊቃውንቶች ወይም ደግሞ እዚህ ሐዲስ ላይ ያለው ያብራራል። ምን ይላል? እሷ ያረገዘችው ስትጠየቅ she says I was forced or she says I was married ተገድጄ ነው ያረገዝኩት ወይም ደግሞ ባል ነበረኝ ብላ ብትናገር is that it is not accepted from her and the had is inflicted on her unless she has a clear proof of what she claim about the marriage or she was forced or she comes bleeding if she was virgin or she calls out for help so that someone comes to her and she is in that state what resembles it of the situation in which the violation occurs ምንድነው እሷ ተገድጄ ነው ወይም ደግሞ ባል ነበረኝ ብላ ትናገራለች። ከዛ በኋላ ባል እንዳላት ፕሩፍ ማታመጣ ከሆነ ወይም ደግሞ ተገዳ እንደነበረ አስገድደው ሲደፍሯት እየደማች ካልታየች ይላል። እየደማች ካልታየች ወይም ደግሞ 4 ምስክሮችን ካላመጣች he said if she does not produce any of those the had is inflicted on her and what she claims of that is not accepted from her ከዛ በኋላ ምንድነው ያ ፍርድ የሚሰጠው አካል ለሷ ምን አይልም አይቀበላት ምስክሯን። ማሊክ said ማሊክ እንደዚህ አለ a raped woman cannot marry until she has restored herself by 3 menstrual periods ሶ እነዚህ 4 ምስክሮችን አምጥታ ምን ማድረግ አለባት? ማስመስከር አለባት ወይም ደግሞ እየደማች እየጮኸች መታየት መቻል አለባት። አለበለዛ ፍርዱ አይፈረድላትም። ሶ የግድ 4 ምስክሮች ደግሞ ፍርዱ ወደ ራሷ ኢንፍሊክት ያደርጋል።
ያ ፍርዱ ወደ ራሷ ኢንፍሊክት ከዛም ያደርጋል። ተወግራ ትገደላለች እሷ። ያ ይሄ የሸሪያ ውበቱ ነው። 4 ግልጽ የሆነ ስትደፈር እንደዛ ማምጣት ካልቻለች ወደ ራሷ የሚዞረው። ስለዚህ ድንግል ካልሆነች አለቀላት። አትሊስት ድንግል ከሆነች እየጮኸች ያ ደሙ እየፈሰሰ መታየት አለበት። 4 ሰዎች ማምጣት አለባቸው በግልጽ። በግልጽ የሚለው ደግሞ ምንድን ነው? ክሊር የሚለውን አንድ ያሳያቸው። ያ ከላይ ሺ ሃዝ ክሊር ፕሩቭ። ክሊር የሚለውን ደግሞ አቡ ዳውድ እንደሚፈስረው ምንድን ነው? 4ቱ በግልጽ የሚለው ምንድን ነው? 4ቱ የእሱ እንትኑ ሲገባ ማየት አለባቸው። ግልጽ ምንድን ነው? 4ቱ እንትኑ ሲሆን ማየት አለባቸው። አለበለዚያ አልተደፈርሽም ተብላ ራሷ ተወግራ ትገደላለች። ዋው እስልምና! ሳሂል ጀሚላ ናት። ኮሜንት ዝግ ነው። ማን የዘጋው? ክፈቱት። ማን የዘጋው? ቃል ነህ? እኔ እኮ ስልጣን ቢኖረኝ ከፍተው ነበር። እሺ ይህንን ህግ እንዴት አያችሁት? ከፈትኩት፣ ዘጋችሁት፣ መልሳችሁ ምንድን ነው? እኔ ነኝ አሁን የከፈትኩት። መጀመሪያ አልዘጋሁትም። እኔ አላየሁም ነበር አንተ መክፈት። ኦራይት ይህንን ህግ እንዴት አያችሁት? ጀሚላ እንኳን ደህና መጣሽ። ደህና ቆየህ። ሁሉ ሰላም አለ። ይህን ህግ ምን ትያለሽ? 4 ሰው ግዴታ ማየት አለበት እሷ ስትደፈር። 4ቱም ማየት ብቻ ሳይሆን እንትኗ ውስጥ ሲገባ ማየት አለባቸው ይላል። የአቡ ሃይደር እንደገና እናሰማቸው በደንብ ክሊር እንዲሆንላቸው። አይ ቲንክ ሸሪዓውን አሳይተህ የከፈትከውን አሳይተህ ብትሄድ አሪፍ ነበር። ህጉ ራሱ ኦኬ አሳየዋለሁ። የመጀመሪያ የአቡ ሃይደርን ትዩትና እንደ አጠቃላይ በደንብ ይዩት እስኪ። ከፈጸመ ሁለት ምክር ትዳር ዓለም ውስጥ ሆኖ ዚና ከፈጸመ ከሁለት ነገሮች አንዱ ከተገኘበት ቀጥታ መገደሉ አይቀርም። አንደኛው ምንድነው? 4 የአይን ምስክር። እነዛ 4 የአይን ምስክሮች ዚና ከፈጸመባት ሴት ጋራ መርፌና ክር ሆኖ አይተነዋል ብለው የሚመሰክሩ ከሆነ በእነዚህ 4 ምስክሮች መሰረት ማስረጃ ቆሞበታል፣ ተወግሮ እንዲሞት ይደረጋል ማለት ነው። ምስክሮቹ 4 መሆን አለባቸው። 4ቱም ደግሞ የሚመሰክሩት እሱ ብልቱን በእሷ ማህፀን ውስጥ ሲያስገባ መርፌና ክር ሲሆኑ አይተናል። ጀሚላ እየተሰማሽ ነው? 4ቱ ምስክሮች ምን ማየት አለባቸው? እሱ ከእርሷ ጋር መርፌና ክር ሆነው አይተናል። እዚህ ላይ እንግዲህ ከፍተኛ ጥንቃቄ ማድረግ ያስፈልጋል። ዛሬ ሸሪዓ በሌለበት የጣዖት ሕግና ስርዓት በነገሰበት ሀገር ላይ ብንተዳደርም በግላችን ግን የምንፈጽመው ወንጀል አለ። ሴትን ይዞ ስለሄደ ብቻ በዚህ ተግባር ወንድምን መጠርጠር። ከመነሻዎች ሴት አጅነብይ ነች ወይስ እሱ መህረሟ ሊሆን የሚችል ነው? ምንም የምናጣራው ነገር የለም። ትላንት ከሆነች ሴት ጋር ስላላየ ነው ብቻ ዛሬ ከሆነ ሴት ጋር የታየን ሁሉ በዚህ ተግባር መጠርጠሩ አላህ ዘንድ ያስጠይቀናል። አንደኛ ምንም እርግጠኞች አይደለንም እሱ መህረሟ ይሁን አይሁን፣ ያን አላጣራንም። ሁለተኛ ይሄንን እንድንከታተል ታዘናል እንዴ? ምንስ አገባንና ነው? ደግሞ አጅነቢ ሆና እስከተገኘችስ ከሱ ጋር አብራ ስለታየች ወይ ስለሄደች ወይ ካፌ ቁጭ ስላለች የግድ ያ ነገር ተፈጽሟል ማለት ነው? አይደለም። ይሄን ላየ ሰው ይቅርና ቤርጎ ይዟት እንኳ ሲገባ ቢያያት በፍጹም ዚና ሰርታ። ጀሚላ ባልሽ ሴትን በቤርጎ ይዞ ሲገባ ብታዩ ምን ሊያደርግ ነው ብለሽ ታስቢያለሽ? ባሌ ከሆነ ይዞ የሚገባው መቼም ጠይቀዋለሁ ምን ሊያደርግ እንደሆነ። ኦኬ በጣም ጥሩ። ሽቃጥ ምን እንደሚል አዳምጥ። አንድ ጊዜ ያዘውና ብርድ ልብስ ውስጥ ብታዩስ፣ ማለት አንሶላ ውስጥ ባልሽ ከሆነች ሴት ጋር ራቁቱን ብታዩስ ምን ታስቢያለሽ? ራቁቱን አብረው ብርድ ልብስ ከሆነ ምን ጊዜ የታወቀ ነው ምን እያደረጉ እንደሆነ። እሺ አንድ ጊዜ ቆይ ታዳምጠውና እያዳመጥሽ እጠይቅሻለሁ።
አይደለም ቤርጎ ሲገባ ለምን በመስኮት ሄዶ አይመለከትም? አንድ አንሶላ ውስጥ እንኳን ራሱ ቢያያቸው። እሺ ባልሽ ከአንድ ሴት ጋር አንድ አንሶላ ውስጥ ብታያቸው ምን እያደረጉ ነው ብለሽ ታስቢያለሽ ጀሚላ? አንድ አንሶላ ውስጥ ነው ከሆኑ መቼም እህቱ ካላደለች የታወቀ ነው ምን እያደረጉ እንደሆነ። አይ ሀጂ ነቢይ ብትሆን እና በብርድ ልብስ ስር እንኳ ቢሆኑ ሰርተዋል ማለት አይችልም። በአይኑ መርፌና ክር ሆኖ እስካላየ ሰው ጠማማ ነው እና ምን ሊያደርግ ነው ቤርጎ የገባው ብሎ ይጠይቃለን። አየሽው እንዴት ብሬንዋሽ እንደሚያደርጉ ተመልከቱ። አሁን በዚህ በተመታ ትምህርት ይሄ ሰውዬ ጭንቅላቱን ግንባሩን አጥቁሮ የሚንቀሳቀስ ሰው ነው። በጣም እኮ የሚያሳዝን ሰው ጠማማ ነው። አንድ ወንድና አንድ ሴት አንሶላ ውስጥ ቢያዙ እንኳን በጥመቱ የተነሳ ሌላ ነገር ሊያስብ ይችላል። ቤርጎ የገቡት አንሶላ ውስጥ ምን ያደርጋሉ ብሎ ሊጠይቅ ይችላል። ስለዚህ ጠማሞች ናቸው ሰዎች ይላል። እንዴት የሰዎችን ጭንቅላት ፌዳፕ እንደሚያደርግ። ጀሊላን የሰደብክብኝ አንተ ክርስቲያን፣ ጀሊላን ያሰደብክብኝ። ቤርጎ ለምን እንደገቡ ጠይቃለሁ አለች። ሰው ጠማማ ነው ለምን ቤርጎ ገቡ ብሎ ይጠይቃል አለ። ጀሊላ ደግሞ ጠይቃለሁ አለች። ለምን ቤርጎ ገባ ይጠይቃለሁ። አባይደርሻ ምን አለ? ሰው ጠማማ ነው ምን ልትሆኑ ነው ቤርጎ የገባችሁት ብሎ ይጠይቃል። አራት ምስክር የለብህ። ሶስት ሰው በአይኑ አይቶ አስበዋል። ሲገባ ሲወጣ ሶስት ሰው አይቶ ሰው ጠማማ ነው ስትለው አራተኛው አላየም ብላ በጣም ከባድ እኮ ነው። አይ እስልምና አይ ብሬን ወሽድ መደረግ አይ አይምሮ ጥበት። ይሄ ታዲያ ጤናማ ጭንቅላት ያለው ከምር በጣም እስራት ነው። ባይዘ በጣም ከፍተኛ ጋንንት እስራት እኮ ስላለባቸው ነው። እኛ ምን እንደው ካሁን ምንም አይገባቸውም። ለእነሱ አሁን በቃ የትልቅዬ የሃይማኖት እንትን ነው። በቃ ትልቅ በቃ ጌታ ይርዳቸው። ከምር እንደዚህ አይነት አጋንንታዊ እስራት አይምሮን ላለመጠቀም ማድረግ ከተቻለ እኔ አይወንደር ከምር የፈለገ እኔ ደደብ ብሆን በዚህ ደረጃ አይምሮዬን ላለመጠቀም የምችልበት ደረጃ ምደርስ አይመስለኝም። ናስባል ሚስቴ አንድ ወሲብ እያደረጋት ሶስቱ መርፌና ክር ነው አይቶ አንዱ ስላላየ ዝሙት አይደለም። ከዛ ይህንን ጤናማ ህግ ብዬ ስቀበለው ከዛ ከእሷ ጋር ሚስቴ ብዬ አብሬ ስቀጥል ከዛ ያኛው ደግሞ አንተ ቃል ሚስቴን ወሲብ አላደረግክም ብዬ አንተ ሳልሆነ እጅል ስቀር ዝም ብለህ አስበው። እግዚአብሔርም ማለት ጭንቅላት ላለው ሰው አሁን ለምሳሌ ሶስት ሰዎች እሺ ችግር የለው መርፌና ክር ሆነው አዩ ወንድና ሴት ወሲብ ሲያደርጉ ማለት ነው። አራተኛው ኢንኬዝ አላየም። እንደው ያው አልጋ ላይ ሲንከባለሉ ወይ ሲተሻሹ ላይ ሊያይ ይችላል። ነገር ግን መርፌና ክር ሆነው አራተኛው ሰው አላየም። ከዛ በኋላ እነዚህ የሸሪያው ፍርድ ቤት ሄደው ሶስቱ አይተናል አንዱ አላየንም አለ። ከዛ በኋላ ለሴቷ ምንድን ነው የሚፈረድላት? አይ ባልሽ ዝሙት አልሰራም ነፃ ነው ተብሎ ሲሸኝ ተመልከቱት። ለምን? አራተኛው ስላላየ የተደረገው የተፈጸመው ነገር ዝሙት አይደለም ማለት ነው። ካሜራ ዘ ቪዲዮ ዘ እያየኸው መርፌና ክሮ ነው እያየኸው ተቀባይነት የለውም። ፎቶ እያነሳ ተቀባይነት የለውም። መኪያ ሰው ጠማማ ነው። እንዴት ይታመናል? አይ ሰላም፣ እንኳን ደህና መጣሽ። እንኳን ደህና ቆያችን። ጥያቄ መጠየቅ እችላለሁ? መልካም፣ የእኛው መልሽልንና ትጠይቅናለሽ። አይ እኔ እንኳን የምመልስበት አቅም የለኝም። ማለትም ስለ ሃይማኖት እኔ አላውቅም። ጥያቄ ልጠይቅህና አንተ መልስልኝ። ማለትም እኔ ስለ ሃይማኖት ይሄን ነገር ልልህ አልችልም፣ ምክንያቱም ስለማላውቅ የትኛው ሃይማኖት ስለማላውቅ። እንዴት ታይዋለሽ? የሆነ ሰው ወሲብ እያደረገ ነው ብለሽ ለመዳኘት ለመናገር፣ ለምሳሌ አንቺ ተደፈርኩ ብለሽ 4 ሰዎች ማምጣት ማቺ ከሆነ ተደፍረሻል። 4 ሰዎች 4ቱ የሚያዩት ደግሞ በግልጽ መርፌና ክር መሆናችሁን ካላዩ አይ አንቺ ያረገሽው ተደፍረሽ አይደለም ዘሙተሽ ነው ተብለሽ ተወግረሽ እንድትገደይ የሚያደርግ ህግ ምን አይነት ጤናማ ህግ ነው? ዘሙተሽ? አይ እኔ ይሄ ጥያቄ አልገባኝም እና እኔ ለምን ሳርም የመጣሁት ጥያቄ አርግዘሻል እንበል። ሎክ አርግዘሻል እንበል። ያረገሽው ተደፍረሽ ነው
ስትደፈሪ ግን 4 ወንዶች ማምጣት አለብሽ። መደፈርሽን ያዩ 4 እንዴት በግልጽ መርፌና ክር ስትሆኑ 4 ወንዶች ማምጣት ካልቻልሽ አይ አንቺ ነሽ እንትን ያልሽ ዋሽተሻል ተብለሽ ተወግረሽ ትገደያለሽ። ይሄ ምን አይነት ህግ ነው? የምን ውሸት አልገባኝም። ምን እኮ ያልከኝ ምንም አልገባኝም። አሁን ነው የመጣሁት። ጥያቄ ልጠይቅህ ነበረ። ልጠይቅህ ወይስ ልውጣ? ህጉ እንትኑን ከቀደም ምንጭ አሁንም ያልኩ ያለሁት እኮ ጤናማ ነው አይደለም። እንደዚህ አይነት ህግ እያልኩሽ ነው። ደሴ ባለቤትሽ፣ እሺ ቀላል ጥያቄ፣ ባለቤትሽ የሆነችን ሴት ቤርጎዞ ገባ፣ ተከትለሽ አየሽው። ቆይ 5 ወይንም 3 ወይንም 4 ሴቶች ሆናችሁ ተከትላችሁ አያችሁ። አልጋ ውስጥ ገቡ አያችሁ። ልብስ አወለቁ አያችሁ። ብርድ ልብስ ውስጥ ገቡ አያችሁ። እንቅስቃሴ ሲያደርግ አያችሁ። እስቲል ባልሽ ዘሙቷል አልዘሞተም? ኖርማል መርፌና ክር ከሆኑ ዘሙቷል እንጂ 5 ሆናችሁ ሴቶች 6 ሆናችሁ 7 ሆናችሁ መርፌና ክር ሆነው አያችሁ። ዘሙቷል ባልሽ? እንደ ሸሪያው መርፌና ክር ሆነው እያየሽ ነው። ሸሪያው እኔ አላቅም ወንድም። መርፌና ክር ሆነው እያየሽ ነው። እኔ ጠይቄ ልንገርህ። መርፌና ክር ሆነው አየሽ። አላቅም እኔ ምንም ነገር መርፌና ክር ሆነው አየሽ። ዝሙት ነው አይደለም? ዝሙት ነው። ሐዲስሽ ግን አይፈቅድልሽም አይልም። ምክንያቱም አንቺ ለምስክርነት ማበቂ ግማሽ ስለሆንሽ ግዴታ ወንድ መኖር አለበት። 4 5 6 ሆነሽ እንኳን ብታይ የአንቺ ምስክርነት ተቀባይነት የለውም። ዝሙት አልሰራም ባልሽ ነው የሚለው። ይህን ነገር እስኪ ጠይቃለሁ። ምክንያቱም እኔ ስለ ሐዲስ ምናምን ስለማላቅ የግዴታ 4 ወንዶች የግዴታ 4 ወንዶች ምን መሆን አለባቸው? ባልሽ ከተባለችው ሴት ጋር መርፌና ክር ሲሆኑ ማየት አለባቸው። አለበለዛ 3ቱ መርፌና ክር ሲሆኑ አይተው አንደኛው እንቅስቃሴ እያደረገ ዝሙት ነው አይደለም እንዴ? እኔ ፊት ለፊት ካየኋቸው ዘሙተዋል ነው የምለው። ነብይሽ ደግሞ ይህንን አይቀበልም። ካላየኋቸው ግን የፈለገ ቢፈ ነብይሽ ደግሞ የዝሙት አይደለም ነው የሚለው። አይ እኔ ስለ ነብይ ምናምን እኔ አላውቅም። ማለት ምንም አላውቅም። ጥያቄ ልጠይቅህ ነው አሁን የገባሁት። እኔ አሁን አንተን ጥያቄ ልጠይቅህ ነው። ጥያቄን መልስና እኔ ልውጣ እንጂ እኔ ስለ ነብይ ስለ ሐዲስ እኔ አላውቅም። እማራለሁ ግን። እሺ ይሄንኛው ጤናማ አስተምሮ ነው ብለሽ ትቀበያለሽ? እንደዚህ አይነት ነገር ጥያቄ ልጠይቅህ። ይሄ ጤናማ አስተምሮ ነው ወይ? ቅድሚያ ወንድም እኔ የገባሁበትን ጥያቄ ልጠይቅህ። ጤናማ አስተምሮ ነው ወይ? አውቃለሁኝ እኔ እንትን አላልኩም። ሲዘናል ጥያቄ ካለሽ ፎሎ አድርጌሻለሁ። ፎሎ መልሺ፣ በትክክል እንመልስልሻለን። አዘርዋይስ ግን አሁን ርዕስ ይዘን ቶፒክ ሽፍት ማድረግ ነው። በዚህ ነው መጠየቅ የምፈልገው። በዚህ ደግሞ የኛው ጤናማ ነው ወይ? 1 ደቂቃ ነው የሚፈጅብኝና ጤናማ ነው ወይ? የኛው ፊት ለፊት መርፌና ክር ሁነው ካገኘኋቸው ዝሙተኛ ናቸው። ካላገኘኋቸው ግን የፈለገ ቢሸፋፈኑ ዝሙተኛ አይደሉም። ምክንያቱም እየተሳሳሙስ ዝሙተኛ ብለው እየተሳሳሙ ብታገኛቸውስ? እየተሳሳሙ ዝሙተኛ ናቸው። ዝሙተኛ ናቸው እንጂ ራቆቱን አንሶላ ውስጥ ባልሽ ደረሽበት። ራቆታቸው ኳይስ ቀደምችና ራቆታቸውን ናቸው። ራቆታቸውን ባልሽን ከሆነ ሴት ጋር ልበልሽና አገኘሽው አንሶላ ውስጥ ሆኖ ማለት ነው። ራቆቱን እሷም ራቆቷን እሱም ራቆቱን። ሰው የዛ ሰዓት አንቺ ምንድን ነው የምትይው? ዘሙቶብኛል ትያለሽ ወይስ አትይም? ዝሙተኛ ትይዋለሽ እላለሁ እንጂ አትይም እያለሽ እኮ ነው። ታዲያ ነብይሽም አቡ ሀይደርም እንደዛ ሸሪዓውም ሰው እላለሁኝ እኮ እንደዛ አይባልም እያለሽ ነው። እንደዛ ብለሽ ደግሞ ሄደሽ ብትከሺ ደግሞ ማለት ነው አንቺ ትገደያለሽ። እንደዛ ብለሽ ሄደሽ ብትከሺ አንቺ ትገደያለሽ። ምክንያቱም አንቺ ሴት ከሆኑ 8 ወንድ ከሆነ ደግሞ 4 ምስክር። ምን አይነት ምስክር? ሲገባ ሲወጣ ያዩ ይዘሽ ካልሄድሽ ይሄንን ካላሟላሽ አንቺ ነሽ የምትገደዩ። ስለዚህ አልዘሞተም ብለሽ ነው አሜን ብለሽ ነው መቀበል ያለብሽ። ንገረኝና ሐዲሱን ልንገረኝና እኔ ደግሞ እጠይቃለሁ ከአዋቂ አይመስልህም? እኔ አዋቂ ስላላደለ አንቺ እንዴት ጭንቅላትሽ እንዴት ተቀበለው? ይሄንን ትክክለኛ ጤናማ አስተሳሰብ ነው ብሎ ተቀበያለሽ?
ተደፍረሽ አሁን አንድ ሰው እንደዚህ ቢደፈርስ ህፃን ልጅ ብትደፈርስ የግድ ይሄን ማሟላት አለበት። አለበለዚያ ግን መክሰስ ሁላ አትችልም። ሰው ምንድነው አንቺ ጤናማ ነው ትክክለኛ ነው ትይዋለሽ እንደ ሰውኛ ወይ አንቺ ላይ ወይ የቅርብ ሰዎች ላይ ቢደርስ ተገቢ ነው? እኔ ምንም ልልህ አልችልም። ህሊናሽ የሚልሽ አለ አይደል? ህሊናሽን አታዳምጪው፣ ራስሽን አታዳምጪው። ዝሙት ከሰራ ማለትም አሁን በህጋችን ከሆነ ዝሙት ከሰራ መቀጣት አለበት። ዝሙት ከሰራ እኮ ተሰራ፣ ዝሙት እንኳን ተሰራ። ራቆታቸውን ተያዙ። አንድ ሰው እህትሽ ልትሆን ትችላለች፣ ታናሽ እህትሽ ልትሆን ትችላለች። ኦሮታን በዲ የቅርብሽ ሰው እንደዚህ ተደፍራም ሊሆን ይችላል። ደፈራት። ስትይዡ ግን አንቺ እጅ ከፍንጅ ስትይዡ አልጋ ራቆቱን እሱም ራቆቱን እሷም ራቆቷን ብርድ ልብስ ውስጥ ያሻቸው አንድ ክፍል ውስጥ እንዚያን ሄደሽ ልትከሺ ብትፈልጊ ብቻሽን ነሽ። ሌላ 4 ምስክር የለሽም። ብትከሺ ራስሽ ነሽ፣ ከሳሹ ነው የሚገደለው። ለምን ያልተሟላ ምስክር በሐሰት ስለሆነ እጀለ ተብሎ ስለዚህ ይሄ ተገቢ ነው ወይ ፍትሃዊ ነው ወይ? ስለዚህ ከዚህ አሁን ይሄን ያልክበት ምክንያት ማስረጃ ትሰጠኛለህ? አዎ ሸሪዓ ህጉ ላይ ራሱ ተቀምጠዋል። ዘሪዳን ሶፍ ትራብል የሸሪዓ ህጉ ላይ ፔጅ 615 ላይ በጣም በግልጽ ነው የሚያስቀምጠው። ቴስቲሞኒ 4 ሰው ከመሰከረበት 4 ሰው ነው ምን ከመሰከረበት ተቀጥቅጦ ይገደል ይላል። 4 ሰው እኮ አይገኝማ የሚለው እኮ 4ቱ ምስክር ምን አይነት ናቸው? የወንዱ እንትን የሴቷ እንትን ውስጥ ሲገባ ያዩ። አሁን አንተ ሰው ከፈትለት እናንተ አሁን ብንጣላ ወይም ደግሞ የሆነ ነገር እንኳን ብንደራረግ እኔ እናንተ ያለ ምስክር ይሆናል እንዴ? ማስረጃ አንጣ ነው የምትባለው እኮ። ተገቢ ነው። አሁን ለምሳሌ ግዴታ ማስረጃ ማስረጃ ከሌለ ግን ማንም ሰው ካላየኝ ግን አለጥክ ማለት ነው። አሁን ለምሳሌ አንድ ሰው ሊደፈር ይችላል። አንድ ሴት ባለትዳር ሴት ልትደፈር ትችላለች። ባለትዳር የሆነች ሴት ልብ በይ። ያቺ ሴት ስትደፈር አንቺ 4 ሴቶች 4 ሴት ላድርግልሽ እና 4 ሴቶች የደፈራት ወንድ ክላስ ውስጥ እሷም ራቆቷን እሱም ራቆቱን ያሻቸው 4 ሴት ናቸው። ነገር ግን መስፈርቱን አታሟሉ፣ መክሰስ አትችሉም። ተደፍራለች፣ ግልጽ ነው። ተደፍራም ይሁን ዝሙት ተፈጽሟል ብቻ በዛ ሰዓት አይደል? ያን መክሰስ ማትችይበት ደረጃ ላይ ነው የምትደርሺው። ለምን ሴት ከሆናችሁ 8 መሆን አለባችሁ። ሲገባ ሲወጣ ማየት አለባችሁ። የግድ ነው፣ መስት ነው። ኦኬ። ወንጀለኛ 4 ምስክር በሚገኝበት ሁኔታ ይደፍራል ብለሽ ታምኛለሽ? ወንጀለኛ ደፋሪ ሰው ምስክር አስቀምጦ ነው የሚደፍረው ብለሽ ታምኛለሽ? አሁን ትሰሚያለሽ መቼም ተደፈሩ፣ ሴቶች እየተደፈሩ ነው፣ ህጻናት እየተደፈሩ ነው፣ ትሰሚያለሽ። እንደዚህ አይነት ምስክር አይደለም። በጣም በረቀቀ መንገድ ራሱ በጣም ወንጀሎች እየረቀቁ ነው የሚሄዱት። ይሄ ደግሞ የአላህና የመልእክተኛው ህግ ነው፣ አይሻሻልም። እስከ ምጽአት ቀን የምንገለገልበት ወይ የምትገለገሉበት ነው። ያው ከፍቶልሻል ሸሪዓውን እና አንቺ ይህንን በሰውኛ እንድትቀበይዋለሽ። አሁን ካልጠየቅኩ በስተቀር እኔ ምንም ነገር አላውቅም። ገብቶሃል የምልህ? ያ ገብቶኛል። እኔ እኮ አሁን እውቀቱ ላይ የነበረው አሁን ክርስትና አሁን መምጣት ብፈልግ እሱን እንመልስልሻለን። መምጣት ብፈልግ ክርስትና ምን ማለት ነው ብዬ ልጠይቅ ስል ለመምጣትም እኮ መጀመሪያ ስህተት መሆኑን የመጀመሪያ ያንቺን ስህተት መሆኑን ማመን አለብሽ ለመምጣት። ከዛ ታቱን ጥያቄ መጠየቅ ፈልጌ ነው የገባሁት። ጠይቃለሽ ግን ይሄንን አሁን ስለ ሐዲስ ስለማላቅ ኦኬ ኡስታዞቹ ይሄ ትክክል ነው ብሎ ቢነግሩሽ ወይ ደግሞ እኛ ብናሰማሽ አሁን ትልቁ የሆነ ኡስታዝ በጣም ሚዲያ ላይ የሚታወቅ ትልቅ ስኮላራቸው የትንጽጽር ስኮላራቸው አቡ ሀይደርን ድምፅ ብናሰማሽ ኡስታዝሽ እንደነገረሽ ቁጠሪው። አንቺን በአካል ሄደሽ ጠይቀለሽ። ልክ ነው አዎ ቢሉሽ ይሄንን እንዴት ትቀበይዋለሽ? ያው ጥያቄ ከፈጠረብኝ ሂጄ ለአዋቂ እንትን እላለሁ፣ ሂጄ ጠይቃለሁ፣ እንዲያስረዳኝ ያደርጋለሁ። እንዴት ትቀበይዋለሽ? ትክክል እንዴ አልቀበልም። አትቀበይም? እስኪ አሁን ለምሳሌ አቡ ሀይደር ኡስታዝ ነው ታውቂዋለሽ? አቡ ሀይደር ኡስታዝ ነው አውቀዋለሁ። ግን ደግሞ እኔ ውስጥ ጥርጣሬ ካለው አልቀበልም እንትን እላለሁኝ። ሳትቀበይ ደግሞ እስላም መሆን አትችይም። አሁን ጥያቄ ልጠይቅና መልሱ። ሳትቀበይ ደግሞ እስላም መሆን አትችይም። ሳትቀበዩ እስላም መሆን አትችይም። ምክንያቱም አላህና መልእክተኛ ያዘዙትን ለመቀበል ግዴታ ነው። ምንም ምርጫ የላቸውም ነው የሚለው። መቀበል አለብሽ። ከእስልምና ያውጣሻል። አምኜበት ነው አይደለ? ሃይማኖቴን አሁን እኮ አላምንበትም አልሻል። ሆነ አያወጣኝም። ያሻከረኝ ነገር ካለ ጥያቄ ጠይቃለሁ እንጂ ጥያቄውን እጠይቃለሁኝ።
አይደለም እንዴ? እስኪ አሁን እሺ ይሄን ጥያቄ ጥያቄ ጠይቄ እንደጠየቅሽ ያሻከረኝ ነገር እንዳለ ክርስቲያን ያሰማሽ ቪዲዮ እና ኡስታዝሽ ከኡስታዝሽ እኔ አሁን እኛ የተናገርነው አይ ሰምቼዋለሁኝ እጠይቃለሁኝ። አቡ ሀይደርን ሳይሆን አዋቂ ሰው እጠይቃለሁኝ። ይሄንን ከዚህ የተሻለ መልስ ይመልሱልሻል። ይሄ እኮ ነው መልሱ። ይሄ ነው። ይሄ እኮ ሰው ይሳሳተበታል ብለሽ ታስቢያለሽ? ይሄ እኮ ኢን ሚሊየንስ የሚቆጠር ሙስሊም በየስልኩ እንዲያየው የተለቀቀ ቪዲዮ ነው። በዓለም ያለ ሙስሊም በሙሉ እያየው ነው። አሁን ይሄ አዳምጪኝ። ስህተት ቢኖርበት ልንገርሽ፣ ስህተት ቢኖርበት ስህተት ነው ተብሎ እንትን ይባላል። እነሱም አይለቁትም። እኛ አይደለም የቀረጽናቸው፣ እኛ አይደለም ይሄንን የለቀቅነው፣ ራሳቸው ናቸው። ሰው ትክክል ስለሆነ ነው አንድ ኡስታዝ ፐርሰናል የምትጠይቂውና ይሄ ለሁሉም ህዝብ የተነገረው ታማኝነቱ ይሄ ነው የሚበልጠው። ስሚውና እስኪ እንመለስ። ጥያቄሽን ከመለሰልሽ እኔ አሁን ይሄ ልጠይቅ ጥያቄን ስሚውና ጥያቄሽን እኛ አሁን ይኸውልሽ እሱ ምን አስተናግድሽ እኛ ከዚህ ርዕስ አንወጣም። መኪያዬ በቃ እሱ ፎሎ በልሽልኝና ፎሎ አድርጌሻለን። እኛ ርዕሳችን ላይ ነው ፎከስ የምናደርገው። ፎሎ አድርጌሻለሁ፣ በውስጥ ጠይቅኛለሽ። ቀጥል ክርስቲያን፣ ርዕስ ይዘናል። ጥያቄ እኮ ችግር የለውም ጠይቂያለሽ። ግን ወጣች። መጀመሪያ ግን ያለችበትን ጨለማ መረዳት መቻል አለባት። ምንም ስለዚህ ነገር ሳታውቅ ክርስትናውን ብጠይቅ ትርጉም ላይኖረው ይችላል። መዳረቅ ነው የሚሆነው ማለት ነው። ግን የምር ለማወቅ ለመረዳት ቢሆን ችግር የለውም የምጠይቀው። ግን ለመዳረቅ ሆነ ትርጉም የለው። ያ ደግሞ ምንድነው ቶፒክ ኮምፕሊትሊ ቶፒክ ሽፍት ለማድረግ ነው ሮጦ የሚመጡትም። እውነተኛ ጥያቄ ያለው ሰው ቢሆን ይታገሳልም፣ እሺም ብሎ ይጠብቃል ለመጠየቅ ቢሆን። ግን ያው በጣም ቶፒኩ ሀይ ስለሆነ ለማንትን ለማለት ነው፣ ዲስተርብ ለማድረግ ነው። ታውቀዋለህ ሙዳቸውን መቼም አልነግረህም። የንጽጽር ኮርሱ ቀጥልና ኦፍኮርስ ጀሚላ ሀሳብ አልሰጠችም። ሰምታ ቪዲዮን እሱንም አይታለች። ሰምቼዋለሁኝ። ደግሞም ጠይቃችሁ የነበር እኮ ባልሽ እንደዚህ ብላችሁ። ኦኬ ማለት ይሄንን ከእንትን አንጻር እንዴት ታየዋለሽ? አንቺ ልክ ነው ብለሽ ታምኛለሽ? ይሄ ፍርድ አንድ ሰው አስለን ሴት ልጅ ለመድፈር ከፈለገ ሰው ፊት አይደለም ጊዜም የሚደፍራት። የአራት ሰው መቼም አቁሞ ተደፍሬ ያለሁኝ ብላ መታ እንትን ካለች በቂ ነው። ምክንያቱም ሴት ልጅ ታትደፈር ተደፍሬ ያለሁ አትልም። እኛም እያልን ያለ ነው ይሄ ነው በነገራችን ላይ። እና ማንኛውም ሰው ለመድፈር አራት ሰዎች አቁሞ ለዛውም አራት ወንዶችን መርጦ አቁሞ እነሱ ፊት ይደፍራታል ወይም ዝሙት ይፈጽምባታል ብለን አናምን። ሰዎችም ቢሆን ዝሙት የሚፈጽሙት ተደብቀው ነው እንጂ በገሃድ ማንም ሰው ዝሙት ሊፈጽም አይችልም። አራት ሰው አቁሞ ወይም ደግሞ 8 ሴቶችን አቁሞ ያንን ነገር ያደርጋል ያንን ብልግና ይፈጽማል ብሎ ማንም ሰው በጭንቅላቱ ያምን። ግን የእስልምና አስተምሮ ምንድን ነው? እንደዚህ አይነት የዝሙት ነገሮች ከተፈጠሩ አራት ሰዎች መመስከር አለባቸው። አራቱም ደግሞ እንዴት ነው መሆን ያለባቸው? መርፌና ክር ሆነው የግድ ብልቷ ውስጥ ሲገባና ሲወጣ መመልከት ማየት መቻል አለበት። ከአራቱም ደግሞ ምስክር መሆን የሚችሉት እነማን ናቸው? ሙስሊሞች ብቻ ናቸው። በነገራችን ላይ አማኞች ብቻ ናቸው መመስከር የሚችሉት። አማኞች። አይ ክርስቲያን ቢያቸውስ? እንዲያው ሶስቱ ሙስሊሞች ሆነው አንዱ ክርስቲያን ቢሆንስ? አይቻልም። ይሄ ዝሙትን የሚያስፋፋ አንዱ ህግ ሆኖ ይታያል፣ ይቆጠራል ማለት ነው። ከዚህ አንጻር ክርስቲያን ቢያይ አይፈቀድም የሚል አለ እዛው ቁርአኑ ላይ። መመስከር ለምስክርነት ብቁ የሚሆኑት ሙስሊሞች ብቻ ናቸው። አማኞች ይመስክሩ 65 ሱራ 65 ቁጥር 2 ይመስለኛል ያወጣና እዚህ ሸሪዓው ላይም ተቀምጧል። ካገኘሁት ፌዝፉል ሙስሊም ብቻ ነው የሚችለው። ፌዝፉል የሆነ ሃይማኖተኛ ሙስሊም ብቻ ነው መመስከር የሚችለው። ምን ይላል? ይሄ ከነዚህ ከሚመሰክሩት ውስጥ አንደኛ ፍሪ መሆን አለበት፣ ነፃ ወይም ደግሞ ባሪያ ያልሆነ ሰው መሆን አለበት። ከዛ በኋላ መናገር የሚችል መሆን አለበት። ሶስተኛ ሜንታሊ ጤናማ መሆን አለበት። አራተኛ ያስቀመጡት ምንድነው? ኢዝ ኤ ሪሊጂየስ ሚኒንግ አፕራይት ኤንድ ሙስሊም መሆን አለበት። ምክንያቱም ሱራ 65 ቁጥር 2 ላይ ሌት ዞስ ኦፍ ሬክቲቲዩድ አማንግ ዩ ቴስቲፋይ ምንድነው የሚለው?
እነዚህ አማኞች የሆኑ ብቻ እንዲመሰክሩ የሚናገር የቁርአን አንቀጽ ይጠራና እነዚህ ሃይማኖተኛ ወይም ደግሞ ሪሊጂየስ ብሎ የሚላቸው ሙስሊሞች ብቻ እንዲመሰክሩ ይናገራል ማለት ነው። ሰው ምስክር ከሌለ ምን ልትሆን ነው? እሷ መገደል ወደ ራሷ ይዞራል ክሱ። እንደ ራሷ ተደፍራ ጭራሽ እሷ ነው መገደል የለባት? አዎ በሐሰት ነው ምስክር ካላቀረብሽ ያው ያ በሐሰት ከሰሻል። እነዚህን ካላሟላሽ ማለት ነው። የሸሪያው ውበት እኮ ነው፣ የእስልምና ውበት ነው፣ የነቢዩ ውበት፣ የእስልምና ውበት። ለዚህ እኮ ነው ሴቶቹ ተደፍረውም እንኳን ጂኒ ነው የደፈረን ብለው እኮ የሚያሳብቡት። ለዚህ ነው ትንሽ ማምለጫ ለሴቶቹ ቤስቱ ምንድነው? ጂኒ ደፈረኝ የሚለው ማምለጫ ይሆናቸዋል። አስበዋል። ጂኒ ደፈረኝ ብለህ ስታብል፣ አለበለዚያ ሌላ መዳኛ የለህም። ይሄ ኡስታዝ ራሱ አቡ ሃይደር የለቀቀው የሆነ ቪዲዮ ትዝ አለ። የሸሪያ ባንዲራ የሚውለበለብበት የኩፍር ስርዓት ካለ የሚጠፋበት ያለው ይህንን ሸሪያ ነው ሊያውለበልብብን የፈለገው። ከባድ ነው። ጌታ ሆይ ሙስሊም አስገባፍ ወይ ይሄንን እንዴት ደፍረው ነው? እንዴት አድርገው ይመልሱታል? ከስር ቁጭ ብለው እየተማሩ ነው። ይማሩ። ይህን አሳፋሪ ህግ እንደ ጤናማ አድርገው ሲቆጥሩት ተዛ ሸሪያን ሲመኝልኝ ማለት ነው። ሸሪያን ሲመኝ ከዛ በኋላ የሸሪያን ህግ ጤናማ አድርገው ሲመኘው ማለት ነው። ይህን አረመናዊ ህግ ማለት ነው። ያ በነገራችን ላይ ደግሞ ምንድነው አሁን ምንድነው የሚለው? አንደኛ ሰዎች ተደብቀው የሚፈጽሙት ዝሙት አለ። ሁለተኛ ደግሞ ሴቶች ተገደው ወይም ደግሞ አስገድዶ መድፈር የሚፈጸምባቸው የዝሙትም አይነት እንዳለ ይታወቃል። እና ለሁለቱም ፍርዱ ተመሳሳይ መሆኑን ደግሞ ይሄው ፈትዋ ሰጪዎች ሙስሊሞች ይናገራሉ። ስኮላሮች ሊቃውንቶቻቸው ይናገራሉ። ለምሳሌ አንድ ላሳያችሁ። ቆይ ምን ይላል? ሬፕ ኢዝ ኢሴንሻሊ ዚና። ምንድነው? መደፈር ዝሙት ነው። ኢሴንሻሊ እንደምንድነው የሚቆጠረው? እንደ ዝሙት ነው፣ ወይም ደግሞ ፎርኒኬሽን ኦር አዳልተሪ። ስለዚህ አንድ ሴት ተደፈረች ከተባለች ልክ የሚታየው እንዴት ነው? ዝሙት እንደተሰራ ወይም ደግሞ አዳልተሪ እንደተፈጸመ ነው። ኤንድ ኢዝ ፕሩቭን ኢን ዘ ሴም ዌይ አስ ዚና ኢዝ ፕሩቭድ። ልክ ዝሙት ፕሩቭ እንደሚሆነው ሁሉ እነዚህ የሚደፈሩ ሴቶችም እንደተደፈሩ ፕሩቭ የሚደረገው በምንድን ነው? ዚና ፕሩቭ በሚደረግበት ማለት ነው። ስለዚህ አንዲት ሴት ተደብቃ ከባሏ ውጭ ዝሙት ሰራችም፣ አንዲት ሴት ደግሞ ጫካ ታፍና ተወስዳ በግድ ተደፈረችም፣ ሁለቱም የሚቀርብባቸው ወይም ደግሞ ማቅረብ ያለባቸው ተመሳሳይ የሆነ መረጃና ማስረጃ መሆን አለበት። እሱ ምንድን ነው? 4 ምስክሮች which is with 4 witness 4 ምስክሮች መሆን አለበት። አይታችኋል። ስለዚህ እንግዲህ ሁለቱም በምንም አይነት መልኩ 4 ምስክሮች ሊያገኙ አይችሉም። ምክንያቱም ተደብቃ ዝሙት የሰራችውም ተገዳ ጫካ ተወስዳ የተደፈረችው ሙስሊምም 4 ምስክሮች ወይም ደግሞ 4 ወንዶች አቁመው ያን ነገር ስለማይፈጸም ማለት ነው። ስለዚህ ልጃችሁ እንደው ልጆቻችሁ ለምሳሌ ወደ ራሳችሁ አምጡትና ሙስሊሞች ልጆቻችሁ ዝሙት ቢፈጸምባቸው ወይም ደግሞ ቢደፈሩ ማንን ምስክር አድርጋችሁ ልታቀርቡ ነው? አንደኛ ራሳችሁ ምስክር መሆን አትችሉም። በመጀመሪያ 4 የወንድ ምስክሮችን ማምጣት መቻል አለባችሁ። ሶ ከዚህ አንጻር ምንድነው ኢቭን ሴቶች ሲደፈሩ እንኳን ዋስትና አይሰጣቸውም ማለት ነው ይህ ሃይማኖት። እንዲያው እነዛ ሴቶች ይቺ ጫካ ተወስዳ የተደፈረችው ህፃን ልጅ በካሜራ ተቀርጻ ቢሆንስ? ላይክ ሲወስዷት፣ ሲያንገላቷት፣ ሲያሰቃዩት፣ በጥፊ ሲመቷት ወይም ደግሞ ቀሚሷን ቀደው ሲደፍሯት በካሜራ ሪከርድ ያደረገ አንድ ሰው ቢያቀርብስ? ወይም ደግሞ የፎቶ ማስረጃ ቢቀርብስ? በሸሪያው ተቀባይነት አለው? በፍጹም ተቀባይነት የለውም። እሺ ይቺ ሴት ተደፈረች። እንግዲህ ህፃናት ሴቶች ሲደፈሩ ለምሳሌ በብልታቸው አካባቢ ሊሆን ይችላል፣ በሰውነታቸው ላይ የተለያዩ ነገሮች በፎረንሲክ ምርመራ ተጣርቶ በህክምና ማለት ነው በሐኪሞች ተጣርቶ ያንን ኤቪደንስ ለሚመዘግቡት ፖሊሶች ሊሰጥ ይችላል። ሶ ይሄ ፎረንሲክ ምርመራ በሰውነቷ ላይ የተገኘው የፎረንሲክ ምርመራ ተቀባይነት አለው ወይ ከተባለ በፍጹም የፎረንሲክ ምርመራ ተቀባይነት የለውም። ሶ እንዴት ነው ይቺ ልጅ ፍትህ ወይም ደግሞ ፍርድ ልታገኝ የምትችለው ከተባለ ይሄ ለሙስሊም ሴቶች ጥያቄ ውስጥ ይቀርባል ማለት ነው። ወይም ደግሞ እናንተ ልትመልሱት ይገባል። ኦራይት ቴንክ ዩ ክርስቲያን